ከወጣቶች መረዳጃ እድር ተነስቶ በ4 ዓመት ጊዜ ውስጥ ቢሊዮን ብሮችን ወደሚያንቀሳቅስ ግዙፍ ህዝባዊ ፋይናንስ ተቋምነት ማደግ የቻለው ኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ የህብረት ስራ ማህበር በቅርቡ 9ኛ መደበኛ ጠቅላላ ጉባኤውን እንዲሁም 4ኛ ዓመት የመስረታ በዓሉን በስኬት ማካሄዱ ይታወሳል። የማህበሩ አባላት ተወካዮች የፌደራል ህብረት ስራ ማህበር ኮሚሽን ተወካይን ጨምሮ ሌሎች ጥሪ የተደረገላቸው እንግዶች በተገኙበት የተካሄደው ይህ መርሃ ግብር የህብረት ስራ ማህበራት አዋጅ በሚደነግገው መሰረት ምልአተ ጉባኤው መሟላቱን ተረጋግጦ በማህበሩ የቦርድ ሰብሳቢ መልእክትና በማህበሩ መስራችና ዋና ስራ አስፈጻሚ የመክፈቻ ንግግር ነበር የተጀመረው። እንግዲህ ዛሬ ይሄ ቀን ልዩና ታሪካዊ የሚያደርገው ከዚህ ቀደም መደበኛ ጉባኤ የምናደርግበት ብቻ ሳይሆን ይህ ማህበር ስራ ከጀመረበት ወይ ደግሞ ከተቋቋመበት ቀን ጀምሮ የቁጠባና የብድር አገልግሎት ለአባላቶቹ በመስጠት ከጀመርን 4ኛ ዓመታችን ጭምር የምናከብርበት ድርብ ደስታ ላይ እንገናኛለን ማለት ነው። የዛሬ የ9ኛ ዙር መደበኛ ጠቅላላ ጉባኤያችን በይፋ መከፈቱን ከዚህ ሰዓት ጀምሮ አበስራለሁ። አመሰግናለሁ። ህብረት ስራ ማህበር የጠቅላላ ጉባኤ የአባላት ተወካዮችና ጥሪ የተደረገላችሁ የክብር እንግዶች፣ የተከበራችሁ የዚህ ታሪካዊ በዓል ታዳሚዎች በሙሉ እንኳን ለማህበራችን 4ኛ ዓመት የምስረታ በዓል እና 9ኛ ዙር መደበኛ ጠቅላላ ጉባኤ በሰላም አደረሳችሁ አደረሰን። የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ የህብረት ስራ ማህበር የቦርድ ሰብሳቢ አቶ ዝራ ወልደሰንበትና የማህበሩ መስራች እንዲሁም ዋና ስራ አስፈጻሚ የሆኑት አቶ እንደሻው ተገኘ ጉባኤውን እንዲህ ባለው መልኩ ካስጀመሩ በኋላ መርሃ ግብሩ በማስከተል ያመራው የተጠናቀቀውን የ2018 በጀት ዓመት ምን ይመስል እንደነበር ወደ ተዳሰሰበት ሪፖርት ነበር። ይህን ሪፖርት ያቀረቡት ደግሞ የማህበሩ የኦፕሬሽን ዘርፍ ምክትል ዋና ስራ አስፈጻሚ አቶ ሙላቱ በእደ ናቸው። ተቋም እንደ ተቋም ማሻገር የሚቻለው በዚህ ሐሳቤ ውስጥ በአንድ መስመር መጓዝ እንችል ነው የሚል አይዲዮሎጂ ጠንካራ አይዲዮሎጂ ይዘው በዚህም በጣም ሰፋፊ ለውጦችን ያመጣንበት ዓመት ነበር ማለት ነው። በተለይ የእድገታችን ዋነኛ ሚስጥር በተለይ ሰው ኃይል ልማት ላይ የተሰራበት አግባብ ሰፊ ስለነበረ ነውና ይሄም ትልቅ ምርታዊ ለውጥ ያስመዘገብንበት ነው። ይህ የኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር የስራ ሂደት ታዲያ በየጊዜው የማህበሩን የስራ እንቅስቃሴዎች በቅርበት በሚከታተለው የቁጥጥር ኮሚቴ ክትትል ይደረግበታል። በዚሁ መድረክ ላይም ኮሚቴው በቁጥጥር ሂደቴ ታዘቢያቸዋለሁ ያላቸውን ነጥቦች ያካተተ ሪፖርቱን ለመድረኩ ታዳሚዎች አቅርቦ ነበር። በማህበሩ ውስጥ የሚከናወኑ ግዢዎች በግዢ መመሪያና በግዢ ኮሚቴ መጀመሪያ መመሪያውን ነው ያየነው። ከዛ በመመሪያው ላይ ኮሚቴ የማዋቀር ሂደቶች አሉ። እነዛ የግዢ ኮሚቴዎች በትክክል ስራቸውን መስራታቸውን ማረጋገጥ ችለናል። በዚህም ጥሩ ይበል የሚያሰኝ ነገር ነው። ከዚህ በፊት በቁጥጥር ኮሚቴ የተሰጠ አቅጣጫ ነበሩ። እነሱ በትክክል መተግበራቸውንም ማረጋገጥ ችለናል። የትርፍ ክፍል ሂሳብ ተሰርቶ በየስማቸው በእያንዳንዱ ደብተር ላይ እንዲመዘገብ ኮመንት አድርገን ነበር። ይሄ የተሄደበት ነገር ቀላል አይደለም፣ ጥሩ ነገር ነው በሚል አይተናል ማለት ነው። ሌላው በዚህ መድረክ ላይ ቀርቦ የነበረው ደግሞ በተለያዩ መለኪያዎች የተቋሙን እድገት በጉልህ ሊያሳዩ የሚችሉ ጉዳዮች የተዘረዘሩበት ሰነድ ነበር። የማህበሩ የማርኬቲንግ እና ቢዝነስ ዴቨሎፕመንት ምክትል ዋና ስራ አስፈጻሚ ዶክተር አታክልት ኃይሉ ሰነዱን ለታዳሚያን ሲያቀርቡ ባለፉት 4 ዓመታት ኢትዮ ጥሪት እንደ ማህበር እንዴት ያሉ መንገዶችን ተጉዞ አሁን ያለበት ደረጃ እንደደረሰ ጠቅሷል። የቁጠባና ብድር ህብረት ስራ ማህበር አንድ ቢሮ የምታዩት ቢሮ እንዴት አድጋ 15 ብራንች ቅርንጫፍ እንዲሁም ደግሞ ከአንድ ትንሽ ቢሮ ወደ 3 ፍሎር ከሁለተኛ እስከ 4ኛ ፍሎር ሴንትራል ህንፃ ላይ እንዴት እንደተስፋፋ በምስል እናያለን። እንዲህ ያሉ መንገዶችን ተጉዞና አልጋ ባልጋ ያልነበሩ በርካታ ውጣ ውረዶችን አልፎ ዛሬ ላይ የደረሰው ኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር በቀጣይ ዓመት ምን አስቧል? ይህ ጥያቄ በተቋሙ በ2019 በጀት ዓመት እቅድ ውስጥ ምላሽ ያገኘ ሲሆን የማህበሩ አስፈጻሚ ጽህፈት ቤት ኃላፊዋ ወይዘሮ ዓለም ፀሐይ ታዙ ደግሞ በቀጣይ ዓመት የታቀዱ ዋና ዋና ተግባራትን ለታዳሚያን አቅርበዋል። እንግዲህ የአባላትን ተጠቃሚነት ከሚያረጋግጡልን
ስራዎች መካከል የመጀመሪያው እንግዲህ የዕጣ ሽያጭን እቅድ ይዘናል ማለት ነው። ይህም እንግዲህ ተቋማችን እስከዛሬ ሲመጣ ያከናወናቸው ተግባራቶች ታይቶ እንዲሁም ደግሞ የአፈጻጸም ትሬንዶችንም ጭምር እንዲሁም ደግሞ በምን ያህል እድገት ማሳየት አለብን ተብሎ ተተንትኖ ነው ማለት ነው። በዋናነት የቁጠባ የብድርና የቢዝነስ ማማከር አገልግሎቶችን እየሰጠ የሚገኘው ኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ የህብረት ስራ ማህበር ቀደም ሲል ከተጠቀሱት መደበኛ ተግባራቶቹ ባሻገር ኢትዮ ጥሪት በጎ አድራጎት ድርጅት የተሰኘ እህት ድርጅት አቋቁሞ ማህበራዊ ኃላፊነቱን በላቀ ሁኔታ እየተወጣ የሚገኝ ማህበር ነው። ተቋሙ ሰራተኞች በበጎ ፈቃደኝነት ከወራዊ ደሞዛቸው በሚያዋጡት ገንዘብ ተቋቁሞ እየተንቀሳቀሰ የሚገኘው በጎ አድራጎት ድርጅቱ ከሰራቸው ስራዎች መካከል የተማሪዎች ውጤትን በተጨባጭ ማሻሻል የቻለበት ዘንድሮ ለግማሽ ዓመት ያህል ሲተገበር የቆየው ፕሮጀክቱ ይገኝበታል። ይህን ድርጅት በስራ አስኪያጅነት እየመሩ የሚገኙት የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ የህብረት ስራ ማህበር የኮርፖሬት ሰርቪስ ምክትል ዋና ስራ አስፈጻሚ የሆኑት ዶክተር የዋላሸት ደመቀ በጎ አድራጎት ድርጅቱ ሲሰራቸው ከቆያቸው ስራዎች የተወሰኑትን በዚሁ መድረክ ለታዳሚዎች አካፍለዋል። የበጎ አድራጎት ስራ የኢትዮ ጥሪት ቁጠባና ብድር ሰራተኞች በትርፍ ጊዜያቸው ካላቸው ጊዜ ቆጥበው ስራዎችን ይሰራሉ። ነገር ግን በቀጥታ በጎ አድራጎት ስራ ብቻ የሚሰሩ ሰራተኞችን ቀጥረን ወደ ስራ ገብተናል። ሌላው የፌዴራል በጎ አድራጎት ማደራጃና ቁጥጥር ባለስልጣን በሚጠይቀው መሰረት ሰነዶችን የማደራጀት ስራዎች ተሰርተዋል ማለት ነው። እንግዲህ ኢትዮጵያ ውስጥ የበጎ አድራጎትን ስራ ለመስራት ቅድመ ሁኔታዎች ይቀመጣሉ። እነዛ ቅድመ ሁኔታዎች ምንድናቸው? ሰነዶች ናቸው። እነዛ ሰነዶች እንግዲህ ትንሽ ዓለም አቀፋዊ ስታንዳርዱንም ጠብቆ መሰራት ስላለበት እነዚህን ሰነዶች የማሟላት ስራ ሰርተናል። ኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር እህት ድርጅቱ የኢትዮ ጥሪት በጎ አድራጎት ድርጅት ሲሰራቸው የቆዩቸው ስራዎች በተለያዩ የተቋማት የስራ ኃላፊዎች በዝርዝር ከቀረቡ በኋላ ቀጣዩን ጊዜ የያዘው አባላትን ወክለው የተገኙ ታዳሚያን ሐሳቦቻቸውን የሰጡበት የውይይት መድረክ ነበር። በዚህኛው የውይይት ክፍለ ጊዜም በርካታ አቻ ተቋማት በሚመሰረቱበትና በሚከስሙበት በዚህ ጊዜ ኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ባህሩን ዋኝቶ መውጣት የቻለ ማህበር ነው የሚለውን ጨምሮ ሌሎችም ገንቢ አስተያየቶች ተደምጠዋል። በኢትዮ ጥሪት ከተጠቀሙ ሰዎች አንዱ ነኝና እኔ ሁላችንም ባለሀብት ሆነናል። አንድ መኪና የነበረን ሁለት እንደዛም የነበረን እያሰፋን ሄደናልና ኢትዮ ጥሪት ዋኝቶ የወጣ ነው ለኔ ካሉት ውስጥ ማለት ነው። ብዙዎቻችን ችግሮቻችንን ፈተን የኢኮኖሚ ችግሮቻችንን ማለት ነው ለውጥ የሚያመጣንበት ሁኔታ ነው ያለው። ኢትዮ ጥሪት የት ይደርሳል በሚቀጥለው የምናየው ብዙ ነገር ብዙ ተስፋዎች አሉን። እኛም ደግሞ ከጎናችሁ ነን፣ አብረን በጋራ እንሰራለን። ኢትዮ ጥሪት ታድጋለች። እግዚአብሔር ይስጥልን። እደጉ፣ ተመንደጉ፣ በጣም እደጉ። ጥሩ ሰው ናቸው። በጣም እናመሰግናለን። በበርካታ ስኬቶች የታጀሙት ዓመታት ማሳለፉ በአባላት ተወካዮቹ አንደበት የተመሰከረለት ቁጠባና ብድር ህብረት ስራ ማህበሩ ከውይይት ክፍለ ጊዜው በኋላ የተለያዩ የህግ ማሻሻያዎች ላይ ውሳኔ በማሳለፍ 9ኛ መደበኛ ጠቅላላ ጉባኤውን አጠናቋል። ከነዚህ ውስጥም ከፍተኛ የብድር ጣሪያ ማጽደቅን ጨምሮ የተለያዩ ውሳኔዎችን በጠቅላላ ጉባኤው ላይ ተላልፈዋል። ከማህበሩ ምስረታ ጀምሮ እስከደረሰበት ግዙፍ ህዝባዊ የፋይናንስ ተቋም ደረጃ ድረስ ጉልህ አስተዋጽኦ የነበራቸው ተቋማትና ግለሰቦች እንዲሁም መደበኛ ቁጠባቸውን ሳያቆራርጡ የቆጠቡ እና በብድር የወሰዱትን ገንዘብ ለመመለስ ከተስማሙበት ጊዜ በፊት ሙሉ በሙሉ መልሰው ያጠናቀቁ አባላትም በዚህ መድረክ ላይ እውቅና ምስጋናና ሽልማት አግኝተዋል። ኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ የህብረት ስራ ማህበር የተመሰረተበትን 4ኛ ዓመት ክብረ በዓልም በዚህ መድረክ ላይ ከአባላቱ ጋር በታላቅ ድምቀት አክብሯል። እኛም የዛሬው መሰናዶአችንን ከማጠናቀቃችን በፊት የሽልማት ስነ ስርዓቱን እንዲሁም የ4ኛ ዓመት የምስረታ በዓሉ ምን ይመስል እንደነበር ከተከታዩ አጭር ቅንብር ቪዲዮ ተመለከቱ ዘንድ ልንጋብዛችሁ ወደድን። መልካም ጊዜ።